ሰላም ተመልካቾቻችን ይህ መዋቢያ የተሰኘ ፕሮግራማችን ነው። ዛሬ ብልህ ሴት የተሰኘውን ፕሮግራም በ2000 ሀበሻ ሬስቶራንት ለመካፈል ተገኝቻለሁ። ይህ ፕሮግራም የተለያዩ ብልህ ጎበዝ ሴቶችን በተለያየ ስራቸውን ለማቅረብ አንድ ላይ አሰባስበው ያገናኘ ፕሮግራም ነው። እኔም እንግዲህ ሁሉንም ሴቶች እየቀረብኩ አገናኛቸዋለሁ፣ አናግራቸዋለሁ። አብራችሁን ቆዩ። ይህ መድረክ የብልህ ሴቶች መድረክ ነው። ሰላም ተመልካቾቻችን፣ ዳዊት የዴሆ ኢቨንትስ ባለቤት የዚህም ፕሮግራም የብልህ ሴቶች ዋና አዘጋጅ ነው። ዳዊት እንዴት ነህ? ሰላም ነህ? ሰላም። እንዴት እንኳን ደህና መጣሽ። ቴንክ ዩ። የብልህ ሴቶች ሀሳቡ ራሱ ብልህ ሴት ስሙ ራሱ ደስ ይላል ከታይትሉ እና ይህን ፕሮግራም ለማዘጋጀት ምንድነው ያነሳሳ? ብዙ ጊዜ እንዳልኩሽ የሶሻል ሚዲያ ላይ ወይም ሚዲያ ላይ ሲወጣ ስራዎቻቸው ከበስተጀርባ ያለው ጥረታቸው ብዙ አይታወቅም እና የተለያዩ ሴቶችን ከዛ በኋላ እነሱን ከአንድ ሴት ተነስተን ሌሎችንም እንደዚሁ ሪሰርች ማድረግ ጀመርን። በተለያየ መንገድ በተለይ ደግሞ ሶሻል ሚዲያ ላይ የሚለቀቁ ማስታወቂያዎችን ማየት ጀመርን። ለምሳሌ አሁን ስለ ጠላ እዚህ ኢቨንት ላይ ጠላ ይዛ የገባች አንድ ሴት አለች ብልህ ሴት እና የእሷን ሶሻል ሚዲያ ላይ ያየውና ሪሰርች ማድረግ ጀመርኩኝ። ብዙ ነገር አልፈው ነው የመጡት። ዛሬ አሁን ፋሽን ሾው የሚያቀርቡት ዲዛይነሮችን ከእነሱ ጋር ቆይታ ሳያሳረግ ብዙ ስትራግሎችን አልፈው ነው እዚህ የደረሱት እና ለምን አንድ ኢቨንት አላዘጋጅም በሚል መነሻ ሀሳብ ሰፋ ያለ ትልቅ ፕሮጀክት አሰብን እና ለዛ ስያሜውን ደግሞ ብልህ ሴት ብለን ሰጠን። ከዚህ በኋላ በየስንት ጊዜው ለማዘጋጀት አስባችኋል? ከዚህ በኋላ ያሰብነው በየ6 ወሩ ነው ያሰብነው። በአዲስ አበባ ከተማ ብቻ ሳይሆን በተለያዩ ክልል ከተሞች ላይ በጣም ውጤታማ የሆኑ ዛሬ የቀረበው እንግዲህ የፋሽን ላይ ውበት ላይ ያተኮረ ፕሮግራም ነው። በቀጣይ ግን በተለያየ የስራ ፈጠራ ውስጥ ያሉ ሴቶችን አድርገን በየከተማው ነው ያሰብነው። ምንድነው ዋናው ሀሳቡ? የብልህ ሴት እኛ መሰረት ነው፣ እኛ ጀመር ነው። ያው ሀሳብ አንድ ሰው ነው የሚያስበው፣ ሲሰራ ደግሞ ለብዙ ሰው ነው ከጀርባ የሚኖረው እና በቀጣይም እንዳልኩሽ ያሰብነው ምንድነው የተለያዩ ሴቶችን አካተን ሰዎችን ወጣት ሴቶችን መደገፍ ነው የምናስበው። መነሳሳት እንዲፈጠር በትምህርት ቤት ላይ የተለያዩ ዩኒቨርሲቲዎች ላይ ሃይስኩሎች ላይ እነዚህ ሴቶችን ይዘን እየሄድን ውጤታማ የሆኑ ሴቶችን ልምዶቻቸውን እንዲያካፍሉ እናደርጋለን። እናንተም ደግሞ እንደ ሚዲያ ይህንን ሀሳብ አክብራችሁ እኛን ለመደገፍ ከእኛው ጎን ለመቆም ስለመጣችሁ በጣም ነው የምናመሰግነው። ምክንያቱም እኛ እዚህ እንደምታዩ ውስን ነው አዳራሹ፣ ለጥቂት ሰዎች ነው የምናደርሰው። ሚዲያ ደግሞ ለሰፊ ማህበረሰብ ነው የሚያደርሰው እና ተጋግዘን ብልህ ሴቶችን ብንደግፍ፣ ብልህ ሴቶችን ብናወጣ ለሀገርም ለሁሉም ነገር ይጠቅማልና ስለመጣችሁ ከልብ ነው የምናመሰግነው። አሁን ማየት እንችላለን። ጠላም አለ። ጠላውን እየቀመስን ብራሽ ባይ ቤቲ ሜካፕ ካምፓኒ ሜካፕ ስራ ነው የምትሰራው አይደል? ነው ብለሽ ነው የመጣሽው?
ስለ ብረሽ ባይ ቤቲ ንገሪኝ አንዳንድ ነገር። ምን ሰርቪስ ትሰጣላችሁ? ብረሽ ባይ ቤቲ ሜካፕ ስኩል እና ሳሎን ነው ያለን። ሜካፕ ስኩላችን አሁን ላይ በከተማ ውስጥ አሉ ከሚባሉት ሜካፕ ስኩሎች አንዱ ነው። በተጨማሪም ደግሞ አሁን እዚህ ይዘን የተገኘ ነው መጽሐፋችን ነው። መጽሐፋችን በቅርብ ቀን ወደ ገበያ ይውላል እና ዝግጅታችን አጠናቀን መጽሐፋችን ደግሞ የሚጠቅመው በቤት ውስጥም ሆነ በክፍለ ሀገራት ለማንኛውም ሰው የሚሆን መጽሐፍ ነው ያወጣ ነው። የሜካፕ መጽሐፍ ነው። የሜካፕ ጋይድ ነው። በኢትዮጵያ የመጀመሪያው እንደሆነ ሰምቻለሁ። የመጀመሪያው ነው። ኮንግራቹሌሽንስ። በጣም ደስ ይላል። አመሰግናለሁ እና በሴቶችም ላይ ስለተካፈልኩ በጣም ደስ ብሎኛል። በጣም ደስ ይላል። ወደፊት ምን የመስራት እቅድ አለሽ? ኢትዮጵያን በሜካፕ ስኩሉ ማስጠራት ነው የምፈልገው። በጣም ደስ ይላል። ሁሉም ሀሳቦችሽ እንደሚሳካልሽ ተስፋ አደርጋለሁ። አሜን። በጣም እናመሰግናለን። እኛም እናመሰግናለን። ስለራስሽ አስታውቂኝ እስኪ። እኔ ቤት ይባላለሁ። የምሰራው ሄኖክ ድርጅት የጠላ እንስራ ጠላ ድርጅት ውስጥ ነው። ይህን ስራ የጀመርነው 1 ዓመት ተኩል ሆኖናል። ስለዚህ እስቲ ስለ እንስራ ጠላ የሚሰጡት ሰርቪስ ምን እንደሆነ፣ አሁን ምን ላይ እንዳላችሁ፣ ለወደፊቱ ምንድነው እቅዳችሁ የሚለውን በትንሹ አስረጅን እስቲ። እንስራ ጠላ አሁን ለምንሰጠው አገልግሎት 6 አይነት ነው። ብዙ አይነቶች ጠላዎች አሉ። የተዘጋጀም ያልተዘጋጀም እናቀርባለን። በተረፈ ከአልኮል ነፃ የሆኑ ነገሮችንም ጠላዎችን እናቀርባለን እና ኤክስፖርት እናደርጋለን። ወደ ውጭ ወደሚፈልጉበት ሀገር ላይ እንሰራለን። ይሄ ነው ያለው ነገር። እንግዲህ እንስራ ጠላ በወጣት ሴት ነው የሚመራው ወይም ባለቤትነት? ዋናው መሰረታዊ ነገሩ ያን ተነስተን ነው የጀመርነው። ለዛም ነው እዚህ ዛሬ ብልህ ሴቶች ፕሮግራም ላይ የተገኛችሁ። በጣም ለእናንተም ወደፊቱ የተሳካ የስራ ጊዜ እንዲሆንላችሁ እንመኛለን። እኛም እናመሰግናለን። እናመሰግናለን። እባላለሁ። የሽፎን ዲዛይነር ነኝ። የድርጅታችን ስም ለዋም ሽፎን ነው የሚለው። የምንሰራቸው ስራዎች ሽፎን ጨርቅ ስራ ነው የምንሰራው። ሽፎን ድሮ የእናቶች ልብስ ነበር የሚባለው፣ የሚታወቁም በዛ ነበር። ግን አሁን ከእናቶች ቀርቶ ወጣቶች እንዲለብሱት አድርገነዋል። ዲዛይን እያደረግን ወጣቶች የሚመች ከገበሩ ጀምሮ ከአሰራሩ ጀምሮ ወጣቶች ኮምፎርተብል ሆኖ እንዲለብሱት እያደረግነው ነው ማለት ነው። አሁን አዳዲስ ስራዎች ይዘን በተሻለ ደግሞ ይዘን መጥተናል። ለግሩፕ የሚሆን ለሰርግ የሚሆን ለክርስትና የሚሆን ለልደት የሚሆን ለሁሉም አይነት ፕሮግራሞች ነው የምንሰራው። መጥቶ ይጋበዙልን እንላለን። 3 ብራንች አለን። 22 ፊጋ ቦሌ እንገኛለን። በስራው ላይ 7 ዓመት ሆኖናል። ከ7 ዓመት በፊት ስራው ስንጀምረው 4 ሰራተኞች ነበሩን። አሁን ግን ወደ 38 ሰራተኞች አሉን ማለት ነው። ደግሞ ሁሉም ወጣትም ልጅም ትልቅም የሁሉም ስታይል እንሰራለን ማለት ሁሉም ደንበኞችን ከስተመሮቻችን ናቸው። ኑና በተመጣጣኝ ዋጋ እናቀርባለን። ኑና ተጋበዙልን። አመሰግናለሁ። እባላለሁኝ የፊት ጽዳት ባለሙያ ነኝ። የመስሪያ ቤታችን ስም ኔቢ ስኪን ኬር ይላል። ሸገር ህንጻ 2ኛ ፎቅ ነው የምንገኘው። በስራው በጣም ብዙ አመት ቆይተናል። ላይክ ወደ 22 አመት ማለት ነው። ጥሩ ስራ የምንሰራው ምንድነው? ፊት ጽዳት፣ የፊት አካባቢ ፊት ላይ ያለ በሙሉ ጥሩ ፕሮዳክት መጠቀም፣ በትክክል ስራ መስራት ብቻ ነው። እኛ ለስራችን እንሞታለን፣ ደንበኞቻችን ያውቃሉ። ሰውነት ላይ ያለ ጸጉርም እናነሳለን፣ አላስፈላጊ የማይፈለጉ ጸጉሮች እናነሳለን። ጥፍር አለ፣ ተረከዝ ማለት ስለሻ አዲስ ፕሮዳክት አስገብተናል። ማሳጅ አለን። ይሄው ነው የምንሰራ። የፊት ስራ ገና ያልተነካ ስለሆነ ሰው ሁሉ በዛ ይግባ ይወቀው ይየው ነው የምል። ሰው ሁሉ ፊት ቢሰራ ደስ ይለኛል። እንዲህ ሲታይ ንጹህ ነው የሚመስለው፣ እኛ ላይ መጥቶ ሲሰሩ ግን ንጹህ አይደለም። ለምንድን ነው ንጹህ ያልሆነው? በተፈጥሮ ቀዳዳ ስላለው ከዛ ከውስጥ በሚወጣ ቅባት ከላይ ደግሞ አቧራ ብናኝ ይቀበለዋል፣ ይቆሻል ቆዳችን። ይሄ ምንም አያከራክረንም። የቤት ብናጸዳው በቂ አይደለም። እዛ መጥቶ ሲሰሩ ግን ብዙ ፕሮሰስ አለው። በቃ ኸርባል ነው፣ ጤነኛ ነው የሚሆነው፣ ለስላሳ ንጹህ ይሆናል። ሰላም ተመልካቾቻችን፣ ዛሬ በመዋቢያ ፕሮግራም ያቀርብንላችሁ የመጀመሪያው የብልህ ሴት ፕሮግራም በ2000 ሀበሻ ሬስቶራንት የተዘጋጀው በዚሁ አብቅቷል። በሚቀጥለው እንግዲህ በመዋቢያ ፕሮግራም እንገናኛለን። ውበት የተመለከተ ጉዳዮች መዋቢያን ምርጫ አድርጉ። ቻው።